በ83 ዓመታቸው መጋቢት 12 ቀን 2015 ዓ.ም ከዚህ ዓለም ድካም ያረፉት የአካባቢ ተፈጥሮ ተቆርቋሪ ዶክተር ተወልደ ብርሃን ለአካባቢ ተፈጥሮ ጥበቃ ያበረከቱት አስተዋጽኦ ዘርፈ ብዙ ነው። እንዲህ ባለው ስራ አብረዋቸው የሰሩና በቅርብ የሚያውቋቸውን ጠይቀን ካሰባሰብነው ከብዙ በጥቂቱ እናጋራችሁ። ለጥቂት ደቂቃዎች ተወልደ ብርሃን ለአገራችን ለኢትዮጵያ ብቻ ሳይሆን ለአህጉራችን፣ ለዓለም የደሃው ማህበረሰብ ተከራካሪ፣ በብዝሃ ሕይወት በአነስተኛ ደረጃ የሚያመርቱ ገበሬዎች መብት እንዲኖራቸው ለነሱ ብዙ የተከራከሩ አባት ናቸው እና በአባትነታቸው ያው ብዙዎቻችንን ያሳደጉ ናቸው። አቶ ሰለሞን ኃይለማርያም በቤታቸው የኖረ አብሯቸውም ለዓመታት የሰራ መሆኑን ይናገራል። ከ4 ዓመታት በፊት ቀድሞዋቸው ከዚህ ዓለም በሞት የተለዩት ባለቤታቸው ሱዛን በርኔል ኤድዋርድስ ጋር ይሰራ በነበረው የደን ልማት ምክንያት በመጀመሪያ የተዋወቀው አቶ ሰለሞን ጥንዶቹ በጋራ በጀመሩት በጓሮ የሚሰናዳ የተፈጥሮ ማዳበሪያ ዝግጅት ከመነሻው ተሳትፏል። ቤት ውስጥ ሙከራ ተደረገ። ኮምፖስቲንግ ብስባሽ ማዘጋጀት ማለት ዋናው ችግር ማዳበሪያ ነው፣ የአፈር ለምነትን መጠበቅ ነው እና ቤት ውስጥ እንደ ሞዴል ተሰራ። መስሪያ ታንከሮች ግቢ ውስጥ ተገነቡ። በጉድጓድ ደግሞ ዝግጅት፣ እንደዚሁ ደግሞ በመቆለል ደግሞ እንዴት እንደሚደረግ የኮምፖስት ዝግጅት ግቢ ውስጥ ሙከራ ማድረግ ጀመርን። አቶ ሰለሞን ዶክተር ተወልደ ብርሃን አስመራ ዩኒቨርሲቲ ይሰሩ በነበሩበት ጊዜ ከ1981 ዓ.ም ጀምሮ ነው ከቤተሰቡ ጋር አብሮ መኖር የጀመረው። በቆይታውም ዶክተር ተወልደ ብርሃን ከባለቤታቸው ጋር በመሆን በመኖሪያ ቤታቸው የዘላቂ ልማት መካነ ጥናት ፕሮጀክትን ሲያቋቁሙ አብሮ መስራቱን ቀጠለ። የዘላቂ ልማት መካነ ጥናት የሚል ቢሮ ተዋቀረ ቤታችን ውስጥ ማለት ነው። ይህ 1989 ወርሃ ግንቦት ላይ ነው ስራዎች ተጀመሩ። እሳቸው አካባቢ ጥበቃ ባለስልጣን የሚሰሩት ዳይሬክተር ናቸው እና ፕሮጀክት እንደዚህ ሲመጣ አሁን ለሀገራችን የሚያስፈልገው ቶሎ መድረስ ያለብን ምንድን ነው? ያው ገበሬው ነው ዋናው መሰረት እና ይህን ገበሬ ደግሞ እንዴት ነው ከእጅ ወደ አፍ ከሆነ እንትን ውስጥ ልናላቅቀው የምንችለው? በቤት ውስጥ የተሞከረው የተፈጥሮ ማዳበሪያ ዝግጅት የማዳበሪያ ግዢ የኑሮ አቅሙን ለሚፈታተነው አርሶ አደር የሚደርስበት መንገድም ተቀየሰ። ለዚህም ትግራይ ክልል ውስጥ የተሰሩ ስራዎችን በማሳየነት ይጠቅሳል። መቀሌ ላይ ነው። መቀሌ ዩኒቨርሲቲ እዛ የታወቁ ነበሩ። ፕሮፌሰር ምትኩ ኃይሌ ዩኒቨርሲቲ ፕሬዚዳንት፣ አቶ አረፋ አይኔ የሚባሉ ግብርና ባለሙያ እሳቸው ተቆጣጣሪ እዛ ሳይቱን፣ እኛ ደግሞ ይህን ኢንፎርሜሽን እንድናሳይ እዛ ዩኒቨርሲቲው ላይ እንዴት እንደሚደረግና የት ቦታ ላይ መጀመሪያ የሙከራ ጣቢያዎች እንደሚቋቋሙ ከግብርና ቢሮ የእርሻ ባለሙያዎች እንዲሰለጥኑ፣ አዝርት ባለሙያዎች እንዲሰለጥኑ ብዙ ነገር ተደረገ። ከዛ በኋላ 4 ሳይቶች ተመረጡ። አንደኛው አዲ ንፋስ የሚባል ከአክሱም 13 ኪሎ ሜትር ያህል ርቆ የሚገኝ ነው። ሌላው እንዳ ቦምሳ የሚባል አሸንጌ ሐይቅ አካባቢ፣ እንደገና ከውቅሮ ክለት ወለአሎ እዛ 2 ጣቢያዎች መጀመሪያ የዚህ የኮምፖስት እና የአፈርና ውሃ ጥበቃ ስራ እንዲሁም ደግሞ የተፈጥሮ ሀብት የዘቦታ ጥበቃ። ዶክተር ተወልደ ብርሃን አካባቢን ከሰውና እንስሳ ንክኪ ከልሎ በማሳረፍ የጠፉ ተክሎች መልሰው እንዲለመልሙ በአፈርና ውሃ ጥበቃውን በኩል እንዲሁ ለሌሎች አካባቢዎች ምሳሌ የሚሆኑ ስራዎች እንዲሰሩ ግንባር ቀደሙ ሚና መጫወታቸው ይነገርላቸዋል። በዚህ ረገድ ትግራይ ላይ የታየውን አቶ ሰለሞን ተአምር ይለዋል። ትግራይ በአብዛኛው ዝናብ አጠር ነው። ችግኝ መትከሉ ብዙ አዋጭ አይደለም እና ምንድን ነው ዶክተር ተወልደና ሌሎቹ ተስማሙበት። በአብዛኛው ዶክተር ተወልደ አይዲያ እንደሆነ እኛ ነው ያውቃለን። መትከሉ አዋጭ ስላልሆነ እንስሳቱም እንዳይገባ ሰውም እንዳይገባ ቦታውን መከለል ነው። በእንደዚህ አይነት ሁኔታ ተስማሙ። ለምን ያ ቦታ ሲከለል ገበሬው የት ሄዶ ነው ከብቶቹን የሚያግጠው? ማገዶስ ከየት ያገኛል? የሚል ነገር ብዙ ጭቅጭቅ አለው ነበርና ግን በኋላ አሁን አገር አቀፍ የሆነው ማለት ነው። በእውነትም በ3 ዓመት ውስጥ የተከለሉ ቦታዎች ለውጥ አመጡ። በአብዛኛው ግራር ነው የሚበቅለው እዛ አካባቢ። ብዙ እጽዋቶች ወጡ። እውነትም እድል ሲያገኝ ለካስ መሬት ዘሩን ይተፋል። ገበሬው ሊያምን አልቻለም። ብዙ የሳር ዝርያዎች የተከለሉ ቦታዎች ላይ መብቀል ጀመሩ። ተአምር ነው። ብቻ ትልቅ ስራ ተሰርቷል። ይሄ ስራ ቀጠለ? እንደው የእሳቸው ልፋት ቀጠለ ወይስ በዛው ቀረ? በጣም ቀጠለ። ከዛ በኋላ ከትግራይ ወጥቶ እሳቸው እዛ ፓርላማ ላይ እንትን ካቀረቡ በኋላ የክልል ባለሙያዎች መጡ። በክልል ደረጃ ላይ ሙከራ ጣቢያዎች ተቋቋሙ። እንደዚሁ ደግሞ እኛም ተጋበዝን። የዘላቂ ልማት መካነ ጥናት ይህንን ሙከራ እንድናስፋፋ ለምሳሌ እዚህ አዲስ አበባ ዙሪያ ላይ ከአዲስ አበባ ወደ ሰንዳፋ አካባቢ የሚወስድ ኮምፖስት ትሬኒንግ ለገበሬዎች በመስጠት እንደዚህ በአማራ ክልል ያለውን በደቡብ ክልልም እንደዚሁ ቢሮዎች ተቋቋሙ እና ቀጠለ። በቃ
በኢትዮጵያ የአረንጓዴ ጀግና ተብሎ የተሸለሙት ዶክተር ተወልደ ብርሃን በሀገር ውስጥ ከሰሩት አልፎ በአፍሪካ ብሎም በዓለም ደረጃ የብዙዎችን ትኩረት ስበው ብዙዎችም ሀሳባቸውን እንዲከተሉ ማድረጉ እንደተሳካላቸው ዶክተር ሚሊየን በላይ የአሊያንስ ፉድ ሶቨርኒቲ ኢን አፍሪካ የተሰኘ መንግስታዊ ያልሆነ ድርጅት ኃላፊ ገልጸውልናል። እሳቸው ደግሞ የዶክተር ተወልደ ብርሃንን አስተዋጽኦ በሶስት ይከፍሉታል። አንደኛ ደረጃ ሲያስተምሩ በነበሩበት ዩኒቨርሲቲ ከፍተኛ አስተዋጽኦ ነው ያደረጉት። የባዮሎጂ ዲፓርትመንት ሲመሰረት ከመስራቾቹ አንዱ ናቸው። በሁለተኛ ደረጃ የኢትዮጵያ አካባቢ ጥበቃ ባለስልጣን እንዲመሰረት ከማድረግም ጀምሮ ኢትዮጵያ አካባቢ ፖሊሲ እንዲኖራት፣ አካባቢ ስትራቴጂ እንዲኖራት ከፍተኛ አስተዋጽኦ አድርገዋል። ሌላ ደግሞ ብዙ ካምፓኒዎች የሚጠሏቸው ልውጠ ህያዋን ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝምስ የሚባለው ያ ነገር ኢትዮጵያ ውስጥ ስርዓት እንዳይዝ እና የኢትዮጵያ የሰብል እንትን እንደተጠበቀ እንዲቆይ ከፍተኛ አስተዋጽኦ አድርገዋል። ከዚህ በተጨማሪ ሌላው ዓለም የሚያውቃቸው ደግሞ በአፍሪካ ደረጃ አፍሪካን ወክለው የሰሩት ስራ ነው። በነገራችን ላይ አፍሪካን ወክለው ለአፍሪካ ይስሩ እንጂ የዓለም አቀፋዊም ስራ ነበር። በዓለም አቀፍ መድረክ ያላቸውን ተቀባይነት አስመልክቶም ዶክተር ሚሊየን ሲናገሩ ምን መሰለሽ፣ ዶክተር ተወልደ እውቀታቸው ሰፋ ያለ ነው እና አካባቢውን በተመለከተ በጣም ብዙ ስምምነቶች አሉ በዓለም ላይ። እነዚህን ስምምነቶች አፍሪካን በማስተባበር የኢትዮጵያን ደግሞ ፍላጎት እና የኢትዮጵያን ጥቅም በማስጠበቅ ነው የሚሰሩት እና በአብዛኛው ስራው እንግዲህ አንደኛ እያንዳንዱን አጀንዳ ማወቅ አለብሽ። እያንዳንዷ ፉል ስቶፕ እና እያንዳንዷ ኮማ፣ እያንዳንዷ ቃላት ከፍተኛ ትርጉም ነው ያላት እና በእንደዚህ አይነት ወቅት አንደኛ ቋንቋው በደንብ የሚገባው ሰው ያስፈልጋል። በሁለተኛ ነገር ደግሞ አጀንዳው ምንድን ነው የሚለው ነገር እንዲገባሽ ያስፈልጋል። በሶስተኛ ደረጃ ደግሞ የሌላው ወገን ያለውን አተያይ አቋም እንዲገባሽ ያስፈልጋል። በአራተኛ ደረጃ ደግሞ ከጀርባ ጀምሮ ስርዓቱን ማወቅ አለብን። በዚህ መልክ በጣም የተካኑ ነበሩ። እንዲያም ሆኖ በዓለም አቀፍ መድረክ ድርድርን በተመለከተ የሚያውቁትን ሳይጽፉ በማለፋቸው መቆጨታቸውን አልሸሸጉም። ዶክተር ተወልደ ብርሃን ገብረ እግዚአብሔር የምድራችን ጀግናና የኢትዮጵያ ሳይንቲስት በተሰኙ መጽሐፍት ታሪካቸው ተሰንዷል። እነዚህን ሁለት መጽሐፍት ያዘጋጀው ጋዜጠኛና ደራሲ ዘነበ ወላ ስለ ዶክተር ተወልደ ብርሃን የሚያወሱትን ስራዎቹን ከማዘጋጀቱ አስቀድሞ ወደ 20 ዓመታት ገደማ በቅርበት እንደተከታተላቸው ለዶይቼ ቬለ ገልጿል። በትግራይዋ አድዋ ከተማ አቅራቢያ በ1932 ዓ.ም የካቲት 12 ቀን የተወለዱት ዶክተር ተወልደ ብርሃን በወጣት ዕድሜና የዩኒቨርሲቲ የመምህርነት ዘመናቸው አስመራ ዩኒቨርሲቲን ጨምሮ ያበረከቱትን አስተዋጽኦ ብዙዎች ያወሱላቸዋል። በተፈጥሮ ጥበቃው ረገድ ላከናወኑት ዘርፈ ብዙ ስራም በተለያዩ ዓመታት እውቅናና ሽልማትን አግኝተዋል። በ1993 በእኛ አቆጣጠር የአማራጭ የኖቤል ሽልማት ኦልተርኔቲቭ ኖቤል ፕራይዝ አሸናፊ ሆኖ ተሰጥቶታል። በ1998 በእኛ አቆጣጠር የተባበሩት መንግስታት ኔፓድ ሲንጋፖር ላይ ቻምፒዮን ኦፍ ዘ እርዝ ብሎ የምድራችን ጀግና ብዬ መጽሐፍ ርዕስ ያደረኩት እሱ ነው ሸልሞታል። ዘ ጋርዲያን ጋዜጣ በ2008 እንደ አውሮፓውያን አቆጣጠር 50 የዓለማችንን ደህንነት የጠበቁ ምርጥ ሰዎች ብሎ እውቅና ከሰጣቸው ሰዎች መካከል አንዱ ዶክተር ተወልደ ነው። ዋን ወርልድ አዋርድ የሚል ደግሞ ጀርመን ሀገር ውስጥ ከባለቤቱ ጋር ከወይዘሮ ኤድዋርድ ጋር ተገኝተው በ2017 ሽልማታቸውን ተቀብለዋል። ደራሲ ዘነበ ስለ ቤተሰባቸው ደግሞ እንዲህ ነው ያለው። ዶክተር ተወልደ ከአብራኩ 3 ሴቶች ልጆች የተወለዱ ሲሆን ሁለቱ አያትነት ወግ አሳይተውታል። በተረፈ ከ50 በላይ የችግረኛ ልጅ ዝም ብሎ ይጠጋል እስከቻለው ድረስ ያስተምሩታል። እንደዚህ እያለ ከ50 በላይ በእኔ ጥናት እስከ 60 ይደርሳሉ የልብ ህመም ያለባቸው መስማት የተሳናቸው ምናምን ልጆች መጥተው ራሳቸውን እየቻሉ ሲወጡ አውቃለሁ። ዶክተር ተወልደ ብርሃን በሀገርም ሆነ በዓለም አቀፍ ደረጃ ለአካባቢ ጥበቃ የሚችሉትን ሲያደርጉ እድሜያቸውን ገፍተዋል። እንደሳቸው ሁሉ የባለቤታቸው አስተዋጽኦ ዛሬም ይወሳል። ጥንዶቹ በጥቂት ዓመታት ልዩነት ተከታትለው ወደማይቀርበት ዓለም ተሻገሩ።